ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ሲቪክ ቻፕተር 4 ነው እና ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ሼር በማድረግ ትጀምራላችሁ። ብዙ ልጆች እንግዲህ ዩቲዩብ ቻናሌን እየተጠቀሙ እየተከታተሉ ነው። ነገር ግን ሰብስክራይበሩ ያህናል ስላልሆነ ሰብስክራይብ በማድረግ አብራችሁ እንድትሆኑ በትህትና እንጠይቃችኋለን። ይሄን ኮንሸንስሊ እነግራችኋለሁ እንድታደርጉ ማለት ነው። ብዙ ጊዜ ችላ ስለምንል በዛኛ ስለምንጎዳ ማለት ነው። ዛሬ ወደ ቻፕተር 4 ስንገባ ስለ አራት መሰረታዊ ነገር ነው። ስለ ስቴት እና ስለ ገቨርንመንት፣ ስለ ሲቲዝንሺፕ ነው ቻፕተር 4 የሚያወራው። በጣም ኢንትረስትድ የሆነ ነው። አብረን እንቆያለን። ከስቴት ዴፊኒሽን ስንጀምር እንግዲህ ስቴት የሚለው ቃል በጣም ብዙ ነገሮችን ሪፈር የሚያደርግ ነው። ለምሳሌ ኮሌክሽን ኦፍ ኢንስቲትዩሽን፣ የተለያዩ የኢንስቲትዩሽኖችን ስብስብ ስቴት ብለን እንጠራለን። የተለያዩ ፊሎሶፊካል የሆኑ አይዲያዎችን፣ የፍልስፍና ሀሳቦች ስብስቦችንም ስቴት ብለን ልንጠራ እንችላለን። የተለያዩ ኦፕሬሽኖችን፣ የተለያዩ አንድ ላይ የሚሰሩ ድርጅቶችንም ስቴት ብለን እንጠራለን። እነዚህ ስቴት የሚለው ቃል ለብዙ ነገር ከመዋሉ የተነሳ ወዴት ይመራል? ወደ ኮንፊውዥን፣ ግራ ወደ ማጋባት ነው የሚመራው። ምክንያቱም አንዱ ቃል ለብዙ ነገሮች ጥቅም ላይ እየዋለ ስለሆነ። በዚህ ምክንያት የተነሳ ስቴት የሚለው ቃል ወደ ተለያየ አረዳድ ወይም ወደ ተለያየ ዴፊኒሽን ይመረናል ማለት ነው። ከነዛ ዴፊኒሽኖች መካከል አራት ዴፊኒሽኖች ወይም አራት እይታዎች አሉ። ስቴት ምንድን ነው የሚለውን የሚያሳዩ አራት አመለካከቶች አሉ። የመጀመሪያው አይዲያሊስት ፐርስፔክቲቭ ይባላል። ሁለተኛው ፋንክሽናሊዝም ፐርስፔክቲቭ ይባላል። ሶስተኛው ኦርጋናይዜሽናል ፐርስፔክቲቭ፣ አራተኛው ኢንተርናሽናል ፐርስፔክቲቭ ይባላል። ከመጀመሪያው ጀምረን እንመልከት። አይዲያሊዝም የምንለው ሀሳብ ሄገል የምንለው ሰውዬ ያመጣ ሀሳብ ነው። የሄገል ሀሳብ ነው እና እሱ የሆነ ማህበረሰብ ኤግዚስት የሚያደርገው ወይም ሶሻል የሚባለው ማህበረሰብ ኤግዚስት የሚያደርገው ፋሚሊ፣ ቤተሰብ እና አንድ ሲቪል ሶሳይቲ ወይም አንድ የሀገር ዜጋ የሆነ የሀገር ዜግነት ያለው ሰውና እንዲሁም መንግስት የሚባለው ስቴት የምትባለው ሲገኝ ነው ሶሻል የሚባለው ነገር የሚኖረው የሚል ሀሳብ አለው። እና ሄገል ደግሞ ስለ ስቴት ሲያወራ ምን ይላል? ስቴት ማለት ግብረ ገብ ያለ የሰዎች ስብስብ ነው። ኢቲካል ኮሚኒቲ ነው። ኢቲክስ ያለው የሰዎች ስብስብ ነው። ግብረ ገብነት ያለው የሰዎች ስብስብ ነው ይላል። እና እቺን ብቻ በማለቱ ወደ ኔጌቲቭ ወይም ድሮባክ ውስጥ ገብቷል። ድሮባክ አሉት ይሄ አይዲያሊዝም የምንለው። የመጀመሪያው አንደኛ ስለ ስቴት ዲፊኒሽን ሲሰጥ አንክሪቲካሊ ነው የሰጠው። ምንም አይነት አመክኗዊ ያልሆነ ዴፊኒሽን ነው የሰጠው ስለ ስቴት ሲሰጥ። ምክንያቱም ስቴት እንደዚህ ኢቲካል ኮሚኒቲ የሆነ ግብረ ገብነት ያለው የሰዎች ስብስብ ብቻ ተብሎ የሚዘረዘር አይደለም። ብዙ ኔጌቲቭ አሉ። ድሃውን የሚጮቅን ነው ብሎ የሚዘረዝሩ ሊኖሩ ይችላሉ። የሰዎችን ስፔስ እና ሴኪዩሪቲ የሚያስጠብቅ ነው ሊባል ይችላል። የኦርጋናይዜሽኖች ስብስብ ነው ሊባል ይችላል። እሱ ግን አንክሪቲካሊ ምን ብሎ ያልፋል? ኢቲካሊ ኮሚኒቲ ብቻ ብሎ በማለፉ አንክሪቲካል ነው ማለት ነው። ምንም አመክኖ ያቀረበ አመክኖያዊ ያልሆነ ዴፊኒሽንን ሰጥቷል። ሌላኛው ደግሞ ፌል ያደረገበት፣ ሁለተኛው ደግሞ በአንድ ኢንስቲትዩሽን እና በስቴት መካከል ላይ ያለውን ልዩነትን ካለማስቀመጥ የተነሳ ፌል ያደርጋል። ለምሳሌ ኢቲካል ኮሚኒቲ ነው ብሎ ስቴትን ከገለጠ ፋሚሊም ኢቲካል ኮሚኒቲ ሊሆን ይችላል። የሆነ ሶሻልም ኢቲካል ኮሚኒቲ ሊሆን ይችላል። ሶሻልን እና ስቴትን እንኳን የሆነ ፋሚሊን እና ስቴትን እንኳን ለይተን እንዳናቅ ዲስቲንሽድ አድርጎ ከማድረግ አንጻር ፌል አድርጓል ማለት ነው።
ሌላኛው ደግሞ ፋንክሽናሊዝም አፕሮች የሚባለው ነው። ይሄ ፎከስ የሚያደርገው ምንድን ነው? በኢንስቲትዩሽን የመንግስት ኢንስቲትዩሽኖች ወይም የመንግስት ኢንስቲትዩሽኖች ፐርፐዝ እና ሮላቸው ላይ የነሱ ዓላማና የነሱ ዋና ስራ የመንግስት ኢንስቲትዩሽኖች ወይም መንግስት የምንለው ዋና ዓላማውና ስራው ምንድን ነው በሚለው ላይ ተመስርቶ ነው ምን የሚሰጠው ዴፊኒሽን ወይም ዴፊኒሽን የሚሰጠው ማለት ነው ስለ ስቴት። እና ዋናው የስቴት ፋንክሽን ምንድን ነው ይላል? ሜንቴን ዘ ሶሻል ኦርደር፣ በሶሻል መካከል ያለውን ሰላምን ማስጠበቅ፣ ስርዓት ማስያዝ ዋናው የስቴት ስራ ነው ይላል። እና ሌላኛው ስቴት የሚባለው ደግሞ የኢንስቲትዩሽኖች ስብስብ ነው ይላል። እና ያ ኢንስቲትዩሽኖች ስብስብ ዋና ስራው ምንድን ነው? ኦርደር ማስያዝ ነው። ማህበረሰቡ መካከል የተለያየ የስራ ክፍፍሎችን መስጠት ነው። ሶሻል ስቴቢሊቲ የሶሻል መረጋጋት እንዲሆን ጦርነቶችን እነዚህን ነገሮችን ማስወገድ ነው። ሲት ኦፍ ኢንስቲትዩሽን ነው። ሰላምን፣ ኦርደርን፣ ስርዓትን የሚያስጠብቅ ነው በማህበረሰቡ ዘንድ የሚል እይታ አለው። ዊክነስ አሉት። ዊክነሶቹ ምን አይነት ነው? ለምሳሌ ሰላምን የሚያስጠብቀው መንግስት ብቻ አይደለም። ለምሳሌ ምን ፋሚሊ አንድ ቤተሰብ ሰላም ሊያስጠብቅ ይችላል። ማስ ሚዲያ ላይ የሚነገሩ ንግግሮች ሊያስጠብቁ ይችላሉ። ትሬድ ዩኒየኖች፣ ቸርች፣ እነዚህ ነገሮች ሰላም ሊያስጠብቁ ይችላሉ። ሶ ሰላምን ከሚያስጠብቁት ኢንስቲትዩሽኖች አንጻር ምን ማድረግ አልቻለም? ለይቶ መግለጽ ስላልቻለ ሶ ከነዚህ ከፋሚሊ ከቸርች ካልኳችሁ ጋራ ዴፊኒሽኑ ምን ያደርጋል? አሶሲየት ያደርጋል። ስቴት እና ቸርች ተመሳሳይ ፋንክሽን እንዳላቸው ነው እያወራ ያለው። ሶ አሶሲየት ስለሚያደርግ በዚህ አኳያ ዊክነስ አለው ማለት ነው። ስቴት ሰላምን የሚሰፍር ነው በማህበረሰቡ ዘንድ ካለ፣ ቸርችም ሰላምን ያሰፍራል። ሶ ሁለቱም ተመሳሳይ ዴፊኒሽን ካለው ስለ ስቴት የሆነ ዊክ የሆነ ዴፊኒሽን አለ ማለት ነው። ሶ ይሄ ዊክነሱ ነው። ሌላኛው ደግሞ ኦርጋናይዜሽናል ቪው የሚባል ነው። ይሄ ኦርጋናይዜሽናል ቪው ስለ ስቴት ሲያወራ ምን ይላል? ስቴት ማለት የገቨርንመንት መልክ ያለው ሲሆን ብሮደስት ሴንስ ዛት ኢት ኢዝ አ ሴት ኦፍ ኢንስቲትዩሽን ከስፋቱ አንጻር ስቴት የምንለው ከስፋቱ አንጻር የብዙ ኢንስቲትዩሽኖች ስብስብ ነው። ብዙ ኢንስቲትዩሽኖችን ስብስብ አድርጎ በውስጡ የሚይዝ ነው። እሱ ብቻ ሳይሆን ሪኮግናይዝ በህዝቡ ዘንድ እንደ መንግስት ወይም እንደ ሴት ኦፍ ኢንስቲትዩሽን ሌጋል እንደሆነ እንደ መንግስት ተቀባይነት ያለው ነው ስቴት የሚባለው ይላል። እና ስቴት የሚባለው ይሄ ደግሞ ኃላፊነት ያለው ነው። ኃላፊነት ያለው የኦርጋናይዜሽኖች ስብስብ ነው። እና ይሄ የኦርጋናይዜሽኖች ስብስብ ደግሞ ለመገኘቱ ዋና ምክንያት የሆነው ፐብሊክ የሆነ ኤክስፔንሲቭ ነው። እንዲገኝ ከህዝቡ የተመረጠ ነው። ህዝቡ ነው ፋንድራይዝ ያደረገው። ህዝቡ ነው ለዚህ መንግስት መገኘት ኢኮኖሚካሊ የሆነ ድጋፍ ያደረገው የሚል እይታ አለው። እና ይሄ ጥሩ ሳይድ አለው፣ ፖዚቲቭ ሳይድ አለው ለዚህ ዲፊኒሽን። ይሄኛው ፖዚቲቭ ነገሩ ክሊርሊ በትክክል ልዩነቱን አስቀምጧል። የስቴትን የመንግስትንና የተራውን ማህበረሰብ መካከል ስላለው ልዩነት አስቀምጧል። ስቴትን ምን ይላል? ብዙ ነገርን በውስጡ የያዘ ነው። ምን አይነት የተለያዩ ኢንስቲትዩሽኖችን የመንግስት ኢንስቲትዩሽኖችን በውስጡ የያዘ ነገር ነው ስቴት የሚባለው። የተለያዩ ባለሀብቶችን ሊሆን ይችላል፣ ሚሊተሪውን ሊሆን ይችላል፣ የተለያየ ፖሊሲ ሊሆን ይችላል፣ የተለያየ ኮርት ሲስተሞችን፣ ሶሻል ሴኪዩሪቲ ሲስተም፣ እነዚህ ነገሮችን በውስጡ የሚይዝ ነው ስቴት ብሎ ምን ያደርጋል? ከተራው ማህበረሰብ ዲፊኒሽኑን ይለየዋል ማለት ነው። ሶ ይሄ ፖዚቲቭ ነገሩ ነው። ይሄ ኦርጋናይዜሽናል አፕሮች የሚባለው አንድ ኮንሰፕት ደግሞ እንድናውቅ አድርጎናል። ማለትም ምን የሚባለውን ሮሊንግ ፎርዋርድ እና ሮሊንግ ባክ ማለት ነው።
ሮሊንግ ፎርዋርድ ማለት መንግስት የተለያየ ስራዎችን እየሰራ ግዛቱን፣ ድርጅቱን፣ አቅሙን ኤክስፓንድ ሲያደርግ ሲያስፋፋ ማለት ነው። ሮሊንግ ባክ የሚባለው ደግሞ ኮንትራክት ሲያደርግ ነው። ማለትም ዲሚኒሽድ ሲያደርግ ነው። ሲያደርግ የነበረውን ስራ እየቀነሰ ግዛቱን፣ ስፋቱን፣ መጠኑን፣ መንግስታዊ ማንነቱን እያጣ ሲሄድ ሮሊንግ ባክ ይባላል። እየጨመረ ሲሄድ ደግሞ ሮሊንግ ፎርዋርድ ይባላል። ሌላኛው ደግሞ ስለ ስቴት ያለው አፕሮች ወይም ስለ ስቴት ያለው እይታ ኢንተርናሽናል አፕሮች የሚባል ነው። ይህ ኢንተርናሽናል አፕሮች የሚባለው ስቴት የሚባለው በዓለም አቀፍ ጉዳይ ላይ ዋና ተዋናይ ነው የሚል ነው። አክተር ኦን ደ ወርልድ ስቴጅ በዓለም አቀፍ ላይ ዋና ተዋናይ ነው የሚል ነው። ቤዚክ ዩኒት ነው፣ ለዓለም አቀፍ ለፖለቲካው ሲስተም ዋና መሰረት ነው የሚል አለው እና ከዚህ በፊት ስንመለከት የነበረው ቲዮሪዎች ኢንዋርድ ሉኪንግ አይነት እይታ አላቸው። ኢንዋርድ ሉኪንግ ማለት ስቴትን የውስጥ የሀገሪቷን የውስጥ ጉዳይን ብቻ ችግሮችን ከመመለስ ጋራ አስተያይተው ነበረ ዲፊኒሽን ሲሰጡ የነበሩት። ማለትም በዛ ሀገር ውስጥ ስለሚገኙ ኢንዲቪጁዋል ግሩፖች እና እነሱ በሚገኙበት ቦርደር ወይም እነዚህ ኢንዲቪጁዋል በሚገኙበት ቦርደር ላይ ብቻ ፎከስ ያደረገ ዲፊኒሽን ነበር። ምክንያቱም የሀገሪቷን የዲሞክራሲን ሲስተም ምናምን ኦርደር ከማድረግ አንጻር በሀገር ውስጥ ካለው ነገር አንጻር ብቻ ዲፊኒሽን ይሰጥ ነበር። ይሄ ኢንተርናሽናል አፕሮች የሚባለው ደግሞ አውትዋርድ ሉኪንግ አለው። ያኛው ከዚህ በፊት ያወራው ነው ኢንዋርድ ሉኪንግ አላቸው። ማለት ከሀገር ውስጥ ካለው ኮንዲሽን ተነስተው ስቴትን ዲፊኒሽን ሲያደርጉ የነበሩ። ይሄ አውትዋርድ ሉኪንግ የሚባለው ኢንተርናሽናል አፕሮች ነው ይላል። ምን ማለት ነው? ስቴት ማለት ዓለም አቀፋዊ ግንኙነት ያላት ነው። በዓለም አቀፍ ጉዳዮች ላይ ዋና አክተር ናት ይላል። ዋና አክተር የሆነችው ደግሞ ለምንድን ነው? ከውጭ የሚመጧትን የተለያዩ ነገሮችን ሀገሯን፣ ክልሏን፣ ሉዓላዊነቷን አታክ የሚያደርጉ ነገሮችን ለመከላከል አንጻር ምንድናት? አውትዋርድ ሉኪንግ ናት። በዓለም አቀፍ ጉዳይ ላይ የምትሳተፍ ናት እንጂ በሀገር ጉዳይ ላይ ብቻ የምትሳተፍ አይደለችም የሚል እይታ አለው ኢንተርናሽናል አፕሮች። እንግዲህ አራቱንም ስለ ስቴት ያለውን ዲፊኒሽንስ ይሄን ካለን ክላሲካል የሆነ ዲፊኒሽን በጣም ዋናና አስፈላጊ የሆነውን ዲፊኒሽን በ1933 ላይ ሞንቴቪዲዮ ኮንቬንሽን ብለን የሞንቴቪዲዮ ስምምነት ብለን በምንጠራው ስምምነት ላይ ስቴት ማለት እንደዚህ ነው፣ እንደዚህ ከሆነች ነው ተብሎ ለስቴት ስቴት ለመባል የተሰጧት 4 ክራይቴሪያዎች አሉ። የመጀመሪያው ክራይቴሪያ ስቴት ሃዝ 4 ኤሴንሻል አትሪቢዩት፣ 4 በጣም ኤሴንሻል የሆነ ምን አላት? ካራክተር አላት። እንደ ሞንቴቪዲዮ ኮንቬንሽን መሰረት ስቴት ነው ለመባል የግድ 4 ነገሮችን መያዝ አለባት። አንደኛ ቴሪቶሪ ግዛት መያዝ አለባት። ሁለተኛ የህዝብ መያዝ አለባት። ሶስተኛ ገቨርንመንት ያስፈልጋታል። አራተኛ ሉዓላዊነት ያስፈልጋታል ይላል። እስቲ እያንዳንዱን እንመልከት እና እንደዚህኛው ስምምነት መሰረት የመጀመሪያው ከላይ እንዳልኳችሁ ስምምነት መሰረት አንድ ስቴት ነው ለመባል የመጀመሪያው የሚያስፈልጋት ፖፑሌሽን ነው ምንል በዛ መንግስት ስር የሚገኘውን የሰውን ልጅ የሚያጠቃልል ነው እና ይሄኛው ደግሞ በጣም አስፈላጊ የሆነ አንድ ስቴት ነው ለመባል አስፈላጊ የሆነ ኤሌመንት ነው። እሱ ብቻ ሳይሆን ምን ያክል ቁጥር መገኘት አለበት ለሚለው ጋር ምንም አይነት ችግር የለውም። የትኛውም ቁጥር መገኘት ይችላል። ኖት ኤግዛክት ነምበር፣ ማንኛውም አይነት ቁጥር ያለው ህዝብ ሊኖር ይችላል። ምክንያቱም የተለያዩ ሀገራት የተለያየ የህዝብ ቁጥር ስላላት ማለት ነው። ለምሳሌ እንደ ቻይና እና እንደ ህንድ ያሉ ሀገራት ከ1 ቢሊዮን በላይ ምናምን ሊኖራት ይችላሉ። ነገር ግን እንደ ቪክትና እንደ ሳን ማሪዮን የመሳሰሉ ሀገራት ወደ 1000 የሚጠጉ ብቻ ሊኖራት ይችላል። እና በዛ ሀገር ላይ የሚገኙ ወይም በዛ ስቴት ስር የሚገኙ ህዝብ
ሆሞጂን ቢሆን ይመረጣል። ማለትም አንድ ካልቸር፣ አንድ ባህል፣ አንድ ቋንቋ፣ አንድ የዘር ዝርያ የሚኖረው ቢሆን በጣም ጥሩ ነው። ነገር ግን ይሄ ሆሞጂንስ የሚባለው ወይም ሁሉም አንድ አይነት ቋንቋ፣ ብሔር መኖር አለበት የሚለው ማተር አይደለም። ዋናው ስቴት ነው ለመባል ህዝብ ብቻ መገኘቱ ነው። ስለዚህ ህዝብ የሚባለው ነገር ከሌለ ወይም ፖፑሌሽን ከሌለ ስቴት የሚባል ነገር የለም ማለት ነው። ሁለተኛው እንደዚህኛው ስምምነት መሰረት አንድ ስቴት ነው ለመባል ሁለተኛ የሚያስፈልጋት ቴሪቶሪ ያስፈልጋታል። እና ያለ ቴሪቶሪ አንድ ስቴት አለ ማለት አንችልም። አንድ የራሷ የሆነ ግዛት የራሷ የሆነ ጂኦግራፊካል ኤሪያ ከሌለ ስቴት ነው ልትባል አትችልም። እና ይህ ቴሪቶሪ የምንለው የዛች ስቴት መሬቱን፣ ውሃውንም እንደገና ገና የአየሩንም ፓርት የሚያጠቃለው የዛች መንግስት ቴሪቶሪ ነው ተብሎ ይጠራል ማለት ነው። ግዛቷ ነው ማለት ተብሎ ይጠራል ማለት ነው። የምትገዛበት የስፋት መጠኑ ከ3 ማይል እስከ 20 ማይል ሊሆን ይችላል። እና እሱ ብቻ ሳይሆን ይሄ ቴሪቶሪ የሚስፋፋበት በዛ ሀገር ላይ ብቻ ሳይሆን የዛች ሀገር ጀልባ ወይ መርከቧ በባህር ላይ ሲገኝ እዛ ያ ጀልባ ያለበት ባህር ኤሪያም ያ ጀልባ ብቻ በጀልባ ወይ በመርከቡ ላይ የዛች ሀገር ባንዲራ የያዘ እንጂ ጀልባ ያለበትም ባህር ሰፈሩ የዛች ሀገር ቴሪቶሪ ነው ማለት ነው። እሱ ብቻ ሳይሆን ኤምባሲዎች፣ ለምሳሌ የኢትዮጵያ ኤምባሲ በአሜሪካ ላይ ከተገኘ ያ የኢትዮጵያ ኤምባሲ ያለበት ቢሮ የኢትዮጵያ ምንድነው ግዛት ነው ተብሎ ይጠራል ማለት ነው። እሱ ብቻ ሳይሆን አንድ ሀገርን ወክሎ የሆነ ዲፕሎማሲ ሚሽን ተወስዶ ወደ ሌላ ሀገር ሲሄዱ እነሱም እንደ ኢትዮጵያ ግዛት ይጠራሉ ማለት ነው። ኢትዮጵያን ወክሎ ወደ ሌላ ሀገር ወይም ወደ ውጭ ሀገራት በሚሄዱበት ጊዜ ማለት ነው። እሱ ብቻ ሳይሆን ይሄ ቴሪቶሪ ጉዳይ የሚባለው ሳይዙ ፊክስድ የሆነ አይደለም። ይሄም ያክል ካላት ቴሪቶሪ ነው፣ ይሄም ያክል ከሌላ ቴሪቶሪ የሚባል አይደለም፣ ፊክስድ አይደለም። ለምሳሌ እንደ ቻይና እና እንደ ራሽያ ያሉ ትልልቅ ቴሪቶሪ፣ ትልልቅ የመሬት ስፋት ሊኖራት ይችላል። ትንንሽ የመሬት ስፋትም ሊኖራት ይችላል። እንደ ፊንጅ ያሉ ሀገራት ማለት ነው። ነገር ግን ቴሪቶሪዋ ወይም ግዛቷ በሆነ ነገር ለይቶ የሚታወቅ አለበት። በሁለት ነገር ነው የሚለየው። የመጀመሪያው ጂኦግራፊካሊ አንድ ሀገር ከሌላ ሀገር እንደ ድንበር የሚያገለግላት ምን ሊሆን ይችላል? ጂኦግራፊካል ኬዞች ሊሆኑ ይችላሉ። እንደ ባህር፣ እንደ ወንዝ፣ እንደ ተራራ ያሉ፣ እንደ ጫካ ያሉ፣ እንደ በረሃ ያሉ አንድ ሀገርን ከሌላ ሀገር የለዩ ምኗ ሊሆን ይችላል? ድንበሯ ሊሆን ይችላል። ሌላኛው ደግሞ በሰው ራሱ የሚሰራ ድንበሮች ሊኖሩ ይችላሉ። ለምሳሌ የተለያዩ ቁፋሮችን ማድረግና በሽቦ ይሄ ሀገር የኔ ነው ከዛ ሀገር ያለው የሌላ ሀገር ነው ብሎ በሁለት አይነት ቴሪቶሪካል የሆነ ቦርደር መስራት ይቻላል ማለት ነው። ሶስተኛው ደግሞ አንድ ስቴት ነው ለመባል ገቨርንመንት ያስፈልጋታል። ገቨርንመንት ነው ማለት የዛችን ሀገር ሉዓላዊ ማንነቷን፣ ህዝቧን፣ ሁሉ ነገሯን እየገዛ ያለ መንግስት ማለት ነው። ለምሳሌ በዚህ ሰዓት ላይ በኢትዮጵያ ስቴት ውስጥ እየገዛ ያለው ማነው? ፕሮስፔሪቲ ነው አይደል? ልክ እንደዛው ገቨርንመንት አንድ መንግስት ሲገዛ ማለት ነው። ገቨርንመንት የሚባለው ምን ማለት ነው? ለስቴት እንደ ነፍስ ነው። ነፍስ ልክ ለሰው ልጅ እንደሚሆነው የስቴት ነፍስ ማለት ነው ይሄ ገቨርንመንት የሚባለው። እሱ ብቻ ሳይሆን ይሄ ገቨርንመንት ዋና ጥቅሙ የአንድ ማህበረሰብን ፍላጎቶቻቸውን ማሟላትና ከተለያዩ ጦርነቶች፣ ከተለያዩ ግጭቶች ምን ማድረግ ነው? ፕሮቴክት ማድረግ ነው። በሴኩሪቲ አንፃር ፕሮቴክት ማድረግ ነው የገቨርንመንት ዋና ስራ። እና ይሄ ገቨርንመንት የሚባለው ነገር ማሽነሪ ነው። ምን ተርሚኔት ለማድረግ ምንን? ኮንዲሽን ኦፍ ኤናርኪ ማለት አንድን ሀገር ሰብሰብ አድርጎ የሚመራት ሰው አለመገኘቱ ነው። ሰብሰብ አድርጎ የሚመራት ሰው አለመገኘቱ በሚፈጠርበት ጊዜ የተለያዩ ዲስኦርደሮች ይፈጠራሉ። ይሄን ዲስኦርደሮችን የሚጨርስ ወይም የሚያስወግድ እንደ ማሽን ነው ገቨርንመንት የሚባለው። እና ይሄ ገቨርንመንት ምናልባት ሞናርኪያል ሊሆን ይችላል፣ አሪስቶሪካል ሊሆን ይችላል፣ ኦላርኪክ ሊሆን ይችላል፣ ዲሞክራቲክ ሊሆን ይችላል፣ ዲክታተርሺፕ፣ ፌዴራሊዝም ሊሆን ይችላል። ብቻ
ምንም አይነት ገቨርንመንት ይሁን ብቻ ገቨርንመንት ይኖር እንጂ ስቴት ነው ተብሎ ይጠራል ማለት ነው። እና ገቨርንመንት ከሌለ ምን አለ? በቃ ስርዓት ገቨርንመንት ከሌለ ስርዓት አልበኝነት አለ። ስለዚህ ስርዓት አልበኝነትን ከማጥፋት አንፃር ገቨርንመንት ያስፈልጋል። አራተኛው ደግሞ ስቴት ነው ለመባል የሚያስፈልገው ሶቨርኒቲ ነው። ሶቨርኒቲ ማለት ሉዓላዊነት ነው። ሉዓላዊነት ነው ማለት አንድ መንግስት የመጨረሻ ኃይል ሲኖራት ማለት ነው፣ ትልቅ ሲኖራት ማለት ነው። ይሄ ትልቅ ስልጣን መኖሯት ደግሞ ከሌሎች ተራ ሰው ወይም ከሌሎች የዛ መንግስት ህዝብ ከሆነው ዩኒክ ያደርገዋል። ማለትም አንድ ተራ ሰው ተነስቶ ማድረግ የማይችለውን መንግስት ተነስቶ ሊያደርግ ይችላል። ቢኮዝ ሉዓላዊ መብት አለው ማለት ነው። እሱ ብቻ ሳይሆን ፕሪንሲፓል የሆነና አልቲሜት ፓወር ነው፣ የመጨረሻ ስልጣን እንዳለው የሚያሳይ ተርም ነው የሶቨርኒቲ የሚባለው። መንግስት የመጨረሻ የሆነ ምን አለው? ስልጣን አለው። እና ይሄ የመጨረሻ ሉዓላዊነቱ በሁለት ይከፈላል። ኢንተርናል ሶቨርኒቲ በሀገር ውስጥ ያለው በሀገር በራሱ በሚያስተዳድርበት ሀገር ውስጥ ያለው መፍቱ ነው። እና በሚያስተዳድርበት ሀገር ውስጥ ምንም መወሰን ማድረግ ይችላል። ሌሎች ሀገራት ጣልቃ አይገቡም። ይሄ ኢንተርናል ሶቨርኒቲ ሲባል፣ ኤክስተርናል ሶቨርኒቲ የሚባለው ደግሞ አንድ ሀገር ከሌሎች ሀገራት ጋራ ምን ማድረግ በሚፈልግበት ጊዜ፣ የተለያየ የውጭ ጉዳይ ግንኙነቶችን ማድረግ በሚፈልግበት ጊዜ አንድ ሀገር ገብቶ ጣልቃ የገባ እንዳይከለክለው የሚሆኑበት ዘዴ ነው ይሄ ኤክስተርናል ሶቨርኒቲ የሚባለው። እና አምስተኛውን ደግሞ አሁን የመጣው ምን የሚል ሀሳብ ነው? ሪኮግኒሽን ያስፈልጋል የሚል ነው። ፖፑሌሽን ብቻ፣ ገቨርንመንት ብቻ፣ ቴሪቶሪ ብቻ፣ ሶቨርኒቲ ብቻ ሳይሆን ሪኮግኒሽንም ያስፈልጋል። አንድ ስቴት ነው ለመባል በሌሎች ሀገራት ዘንድ ስቴት ነው ተብሎ እውቅና ሊሰጣት ይገባል የሚለውን እንደ አምስተኛ ክራይቴሪያ ይወስዳል ማለት ነው። እዚህ ጋር ደግሞ የተለያዩ ምኖች አሉ፣ ቲዮሪዎች አሉ። ስለምን ስቴት ምንድን ነው ስለሚለው ለስቴት ምናምን ማብራሪያ ሊሰጡ የተነሱ የተለያዩ ምኖች አሉ፣ ቲዮሪዎች አሉ። ፕሉራሊስት ስቴት የሚባል ነው፣ ካፒታሊስት ስቴት የሚባል ነው፣ ሌቪቲያን ስቴት የሚባል ነው፣ ፓትሪያል ስቴት የሚባሉ አራቱም ቲዮሪ ናቸው። ስለ ስቴት ምን ይላሉ የሚለውን በየተራው እንመልከት። የመጀመሪያው ፕሉራሊስት ስቴት የሚባለው ነው። የነዚህ ዋና መነሻ ሀሳባቸው ሊበራሊዝም የምንለውን ሀሳብ ወይም አይዲያሊዝም የምንለውን ሀሳብ የሚከተሉ ናቸው። ለስቴት ያላቸው አመለካከት በጣም ፖዚቲቭ ነው። ምን ይላሉ? it stems from belief that state acts as imperial and refer እና ምንድነው ስቴት ማለት በማህበረሰቦች ወይም የተለያየ አንዱ ከሌላው ጋራ እንግዲህ እንደምታውቁት በማህበረሰቡ ዘንድ ጥላቻ አለ፣ ውድድር አለ፣ ኮምፒቲሽን አለ፣ የተለያየ ግጭቶች አሉ። ለነዚህ ግጭቶችን ከመፍታት ሁሉን ነገር ከማስተካከል አንጻር ስቴት የሚባለው ኢምፔር ነው ወይም እንደ ዳኛ ነው የሚያገለግል ነው የሚሉ ናቸው እነዚህ ፕሉራሊስት ስቴት የሚባሉት። እና የዚህ ቲዮሪ መነሻ ኦሪጂን ኦፍ ዚስ ቲዮሪ የዚህ ቲዮሪ መነሻ ሶሻል ኮንትራክት ቲዮሪ የሚባል ነው። ይህ ሶሻል ኮንትራክት ቲዮሪ የሚባለው ስቴትን ሰዎች ተሰብስበው ተስማምተው የተለያየ ጦርነት፣ የተለያየ ግጭቶች እንዳይኖሩ እንዲገዛቸው፣ ዶሚኔት እንዲያደርጋቸው መንግስታት ሰዎች ተሰብስበው ተስማምተው የመሰረቱት ነው የሚል ቲዮሪ ነው። ይህን ቲዮሪ ደግሞ ቶማስ ሆብ እና ጆን ሎክ የሚባሉ ነበሩ ሁለቱም ያመጡት የሶሻል ኮንትራክት ቲዮሪ የሚባለው ሰው። የዚህ ቲዮሪ ወይም የፕሉራሊስት ቲዮሪ ዋና መነሻ ሀሳቡ ሶሻል ኮንትራክት ቲዮሪ የሚባል ነው። ሰው እነዚህ ስለ ስቴት ሲያወሩ ምን ይላል? ስቴት የሚባለው ነገር የተለያዩ ኢንዲቪጁዋል የሆኑ ግለሰቦች ወይም ሰዎች ተስማምተው አንድ ላይ ሆኖ አግሪመንት ፈጥሮ ለመገዛት ለማክበር ምን የፈጠሩበት ነው? አግሪመንት የፈጠሩበት ነገር ስቴት ተብሎ ይጠራል ይላል። እና እንደ ሶሻል ኮንትራክት ማለት ነው። እንደ ሶሻል ኮንትራክት ሀሳብ ሰዎች ኮሚኒቲዎች ተስማምተው አግሪመንት ፈጥረው ምንን የሰጡበት ሶቨርኒቲ ፓወር ሉዓላዊ ኃይልን የሰጡበት ኢንስቲትዩሽን ወይም ድርጅት ወይም ግለሰብ ወይም የሰዎች ስብስብ ያ ምን ተብሎ ይጠራል? ስቴት ተብሎ ይጠራል ይላሉ።
ነገር ግን እዚህ ጋር የሚነሱ ሁለት ሀሳቦች አሉ። እንግዲህ ከላይ ሁለቱም ኮንትራስት ቲዮሪ ያመጡ ሳይንቲስቶች አሉ። የመጀመሪያው እንግዲህ ሆብስ የሚባል ነው። ይሄ ምን ይላል? ስቴት የሚባለው ስቴብል ለማድረግ አንድ ማህበረሰቡን እነዛ የመረጣቸውን ማህበረሰብ በጣም ስቴብል እንዲያደርጉ ለማድረግ ኦርደር ለማስያዝ የተለያዩ ሴኪውርድ እነሱን ከጦርነት እንዲያድኗቸው ስታብሊሽድ የተደረገ የመጨረሻ ትልቅ ፓወር ያለው ነው በማህበረሰቡ ዘንድ። ማህበረሰቡን እንደፈለገ በፈለገበት ወይ እንደፈለገ ማድረግ የሚችል ኃይል ያለው ነው እና ምንም አይነት ጥያቄ ይሄን አደረክ እንደዚህ ያደረክ እያለ ማቅረብ የማንችለው ኢንስቲትዩሽን ነው ብሎ መንግስትን በእንደዚህ አይነት ወይ ሲያብራራ፣ በሌላ መንገድ ደግሞ በሌላ እይታ ይሄ ከሱ ጋር የነበረው ሳይንቲስት ምን ይላል? ጆን ሎክ የሚባለው ምን ይላል? አይ ስቴት የሚባለው ይሄ የሚያክል አብሶሊት እና አልቲሜት የሆነ ስልጣን የለውም። ሲጀመር የመንግስት ዋና አላማው ስፔሲፊክ የሆነ ነው። ጀነራል የሆነ ሁሉንም ኮንትሮል የሚያደርግ ሳይሆን ስፔሲፊክ የሆነ ነው። እሱም በጣም የተገደበ ሪስትሪክትድ የሆነ ስራ ነው ያለው። እሱም ምንድን ነው? ከእግዚአብሔር የተሰጠንን ኢንዲቪጁዋል ራይቶችን መፍቶችን ማለትም የመኖር መፍትን፣ የመናገር ንብረትን የኛ የማድረግ መፍትን፣ እነዚህ ነገሮችን ብቻ ሊቆጣጠሩ የተፈጠሩ ናቸው የሚል እይታ አለው። ሌላኛው ደግሞ ካፒታሊስት ስቴት የሚባል ነው። ይህ ካፒታሊስት ስቴት የሚባለው እንግዲህ ዓለም አቀፍ ያለው አሁን ሰዓት ላይ የፖለቲካውም የኢኮኖሚውም ሲስተም በሁለት የሚከፈል ነው። ኖርዘርን እና ሳውዘርን ፓርት። ኖርዘርን ፓርት የምንለው እንደ አሜሪካ እና እንደ ኢሮፕ ያለውን ፓርት የሚያጠቃልል ሲሆን ሳውዘርን ፓርት የምንለውን አፍሪካ ፓርትን የሚይዝ ነው። ሶ ካፒታሊስት ስቴት የሚለው ዋና ሀሳቡ በማርክሲዝም ላይ የተመሰረተ ነው። ማርክሲዝም ዋና ሀሳቡ ምንድን ነው የሚለው? ስቴት የሚባለውን ነገር ያለምን ያለ ኢኮኖሚ ስትራክቸር መረዳት የምንችለው ጉዳይ አይደለም። ስቴት የሚባለው ጀርባ ላይ የኢኮኖሚ ሲስተም አለ። ስለዚህ ስቴቶችም የራሳቸውን ኢኮኖሚ የሆነ ግለሰቦች የራሳቸውን አቅም የራሳቸውን ሀብት የራሳቸውን የኢኮኖሚ ሲስተም ለማሳደግ ተብሎ የተመሰረተ ነው የሚል ኔጌቲቭ እይታ አለው ማለት ነው። ይሄ ካፒታሊስት የሚባለው ስቴት ቤዝድ የሚያደርገው በምን ላይ ነው? በማርክሲዝም ላይ ነው ማለት ነው። እና ማርክሲዝም እንደምታውቁት ምን ያደርጋል? ሁለት ቦታ ይከፍላል። ምኑን? ይሄ የኢኮኖሚውን ሲስተም በሁለት ቦታ ይከፍላል። ቅድም እንዳልኳችሁ ማለት ነው። ክላስ ይፈጥራል። ክላስ ማለት ኖርዘርን ፓርት እያለ የአሜሪካውና የኢሮፕን ፓርት፣ ሳውዝ ፓርት እያለ ደግሞ የአፍሪካውን ፓርት ክላስ ይፈጥራል። ሶ በዚህ ክላስ ላይ የተመሰረተ ነው ስቴት የሚባሉት። ዋና ጥቅማቸው ዋና የተመሰረቱበትም ስቴት የማህበረሰቡን ሰላም፣ ደህንነት፣ ኦርደር ለማስያዝ ሳይሆን ለግል ለዛ መንግስት እንደ ግሩፕ ለራሱ ጥቅም የተመሰረተ ነው የሚል እይታ የለው ማለት ነው። እና በጣም ይሄ ስቴት የሚባለው ነገር ሲጀመር የመጣው ሁላ እንደገና ከመጣ በኋላም ሪፍሌክት የሚያደርገው ምንድን ነው? ክላስ ሲስተምን ነው። ይሄ ኖርዙ ፓርቱ ሌላም ፓርት የሚጮቅንበትን ነው ሪፍሌክት የሚያደርገው። የመጣውም ከዛ ነው የሚሉ ናቸው። ሌላኛው ደግሞ ሊቬቲያን ስቴት የሚባሉት ስቴትን በቃ የሆነ እንደ ጭራቅ አይነት ነገር ነው። ምን ማለት ነው? ስቴት የምትባለው ሲጀምር በማህበረሰቡ ዘንድ ያለውን ጦርነቱን፣ የኢኮኖሚውን፣ የምኑን ነገር አይቶ ማህበረሰቡ ዘንድ ያለውን ነገሮችን ለማስተካከል የተመሰረተ ሳይሆን የራሱን ፍላጎት ለማስጠበቅ የተመሰረተ ግሩፕ ነው። እና ይሄ ምን የሆነ ነው? ከማህበረሰቡ የተለየ የራሱን ጥቅም ለማስከበር ሲባል የተፈጠረ ግሩፕ ነው። እና ስቴት የሚባለው ደግሞ በጣም አክት ማድረግ የለበትም። የኢኮኖሚውንም፣ የካልቸሩንም፣ የባህሉንም ሁሉንም ሲስተም መቆጣጠር የለበትም እንደ ባለቤት። ነገር ግን እንደ ሞግዚት ነው መታየት ያለበት። እንደ ሞግዚት ነው መታየት ያለበት። ሁሉንም የሰውን ልጅ ኤግዚስተንሲ፣ ስራውን፣ አክሽኑን ምናምን መቆጣጠር የለበትም የሚሉ ናቸው። ነገር ግን እነሱ እንደዛ ሳይሆን ሁሉንም መቆጣጠር የለበትም የሚል ነው ይሄ ሌቪቲያን ስቴት የሚባለው። ነገር ግን ስቴትም ይላል ስቴት አሁን ሰዓት ላይ ያለው ሁሉን ነገር ልቆጣጠር የምትል ናት የሚል ኔጌቲቭ እይታ አለው። እና ፓትሪያል ስቴት የሚባለው ደግሞ በስቴት ውስጥ መንግስት የሚባለው ነገር ሴቶችን ጨቁኖ ወንዶችን
ወደ መምራት ወደ ትልቅነት ወደ ገዢነት የሚመራ ሲስተም ነው የሚሉ ናቸው የኛው ሲስተም። እና ዶሚኔሽን ኦፍ ሶሳይቲ ባይ ሜን፣ ይሄ ሶሳይቲው ዶሚኔት የተደረገው በወንዶች ነው። ነገር ግን ይሄ ሴቶቹ ምን ይቅበዘበዛሉ ወይም ሴቶቹ ለትንንሽ ስራ ነው የሚዳረጉት። ወንዱ ሞር ዶሚኔት ያደረገበትን ኮንዲሽን የሚፈጥር ነው ስቴት የሚባለው የሚል ለእንደዚህ አይነት አመለካከት አለው ማለት ነው የፓትሪያል ስቴት የሚባለው። እና እሱ ብቻ ሳይሆን ባላንስድ ያልሆነ የኃይል ክፍፍል ወይም የስልጣን ክፍፍል አለ በፖለቲካው ላይ በሴትና በወንዱ መካከል ማለት ነው። እንደዛ የሚሉ ናቸው። እና ይሄ ፌሚኒዝም የሚባሉ ቲዮሪ አለ። በዚህ ውስጥ ፌሚኒዝም የሚባሉ ቲዮሪ ምን የሚል ነው? ስቴት የምትባለው በአሁን ሰዓት ላይ ትልቅ የሆነ ፍትህ አልባነትን ታሳያለች ለሴት የሚል ነው። ግን ሊበራል ፌሚኒስት የሚባሉት አይ መንግስት አሁን ሰዓት ላይ ለሴቶች እኩል የሆነ መብት ሰጥቷል ከወንዶች አንጻር የሚሉ ናቸው። ከላይ እንዳልኳችሁ ሪያል ስቴት የምንለው ሁለት አይነት ነገሮች አሉ። አንደኛው ሊበራል ፌሚኒስት የምንለው ነው። ይሄ ሊበራል ፌሚኒስት የምንለው ሁሉም ግሩፖች ማለትም ሴትም ይሁን ወንድም ሁሉም ሰዎች ሴት ይሁን ወንድ የመንግስትን ስልጣን አክሰስ የማድረግ እኩል መብት አለው የሚሉ ናቸው። ነገር ግን ይሄ ራዲካል ፌሚኒስት የምንለው ስቴት አሁን ላይ ያለው የስቴት ስርዓት ወንዶችን ከፍ ያደረገ ሴቶችን ዝቅ ያደረገ የሚሉ ናቸው። እና እነዚህ ራዲካል ፌሚኒስት የምንለው ሀሳባቸውን በሁለት መንገድ ይገልጣሉ። የመጀመሪያው ኢንስትሩሜንታሊስት ሲባል፣ ሁለተኛው ስትራክቸራሊስት ነው። ኢንስትሩሜንታሊስት ሲባል ምን ማለታቸው ነው? አሁን ላይ ያለው የስቴት መሰረቱ ዋናው ወንዶች የራሳቸውን ፍላጎትና የራሳቸውን ደስታ ለማስፈጸም የፈጠሩት ምንድነው ስርዓት ነው የሚሉ ናቸው። ስትራክቸራሊስት የምንለው ደግሞ አሁን ላይ ያለው ሞደርን ራዲካል ፌሚኒስት የምንለው አሁን ላይ ያለው ሲስተሙ የተለያየ የማህበረሰቡን ደህንነት ወይም ሰላም የሚያስጠብቅ ሲሆን ማለትም በአዲስ ስርዓት ውስጥ ሴቶችን መጮቀን ነው እንጂ ጭቆናው አሁንም የጠፋ አይደለም የሚሉ ናቸው። ለምሳሌ ምን ማለት ነው? አንድ ወንድ በቤት ውስጥ ዶሚኔት አድርጎ አንዷን ሴት የሚያስተዳድራት ከሆነ ለምሳሌ ቤት ስራ እሷ ብቻ እየሰራ እሱ የመንግስት ስራ የሚሰራ ከሆነ በዚህ መንገድ እሷ ምን ሆነ ተጮቀናለች አይደል? ነገር ግን መንግስት ለእሷ የሆነ ስራ ቢሰራት ነርስ ቢያረጋት ማለት ነው። እሷ አሁን ሄዳ ነርስ ሆና ምናምን ማገልገል ብትጀምር አሁንም እዛ ሄዳ የተሻለ ስራ አላገኘችም። የምትገዛበትን አይነት ቀየረች እንጂ ኦልሬዲ አሁንም እዛ የተገዛች ነው። ይሄን ሀሳብ የሚያሳይበት ነው ስትራክቸራሊዝም የሚባለው። አሁን ቀጥለን የምናየው ደግሞ መንግስታት ምን አይነት ሚና አላቸው በሚያስተዳድሩት ኤሪያ ላይ የሚለውን ነው። 7 አይነት ሮሎች አይነቶች አሉ። እነዚህን ሁሉ የተለያዩ ሀገራት ነው የሚከተሉት። አንደኞቹ ሚኒማል ስቴት የሚከተሉ አሉ። ሌሎቹ ዲቨሎፕመንታል ስቴት፣ ሶሻል ዶሜስቲክ ስቴት፣ ኮሌክቲቭ ስቴት፣ ቴሪቶሪያን ስቴት፣ ሪሊጂየስ ስቴት የሚባል ነው። እና ይህ ሚኒማል ስቴት የሚባለው አሁን ዋና ሀሳቡን ስነግራችሁ ሚኒማል ስቴት የሚባለው የሆነ መንግስት በሚገዛበት ኤሪያ ላይ ከንግዱም ከዲሞክራሲውም ከኢኳሊቲውም ከካልቸሩም ባለፈ በሰዎች ፍሪደም ላይ ሰዎች ነፃነትን እንዲያገኙ ፎከስ አድርጎ ሲሰራ ሚኒማል ስቴት ይባላል ማለት ነው። ማለትም ሀገሩን ኮንስትራክት ከማድረግም ያለፈ የተለያየ መሰረተ ልማቶችንም ከማምጣት ያለፈ ከተለያዩ ኢንዱስትሪዎች ጋር አብሮ ከመስራትም ያለፈ ነገር ግን በሚያስተዳድርበት ኤሪያ ላይ ፍሪደምን ከማምጣት አንጻር የሚያደርገው ነው የሚኒማል ስቴት የሚባለው። የዲቨሎፕመንታል ስቴት የሚባለው ደግሞ አንድ ሀገር ፎከስ አድርጋ ለእድገት ስትሰራ ነው። ሌላኛው ደግሞ ሶሺዮ ዲሞክራቲክ ስቴት የሚባል ነው። ኮሌክቲቭ ስቴት የሚባል ነው። ቴሪቶሪያን ስቴት፣ ሪሊጂየስ ስቴት የሚባለውን በየተራው እንመልከት። እንዳልኳችሁ የሚኒማል ስቴት የሚባለው የመንግስት ዋና አላማ ዋና ፐርፐዙ መሆን ያለበት የግለሰቦችን ደስታ ማስፈጸም፣ የእያንዳንዱን ግለሰብ ደስተኛ እንዲሆን ማድረግ፣
የተለያየ ፍሪደም ነፃነቶችን መስጠትና ሶሻል ኮንትራክት ቲዮሪ የሚባለው ላይ ነው። ይሄ እንግዲህ ሚኒማል ስቴት የሚባለው ቲዮሪ የተመሰረተው ሶሻል ኮንትራክት ቲዮሪ የሚባለው በቃ ሰው በተፈጥሮው ሰላምን፣ ነፃነትን፣ ደስታን የሚፈልግ ነው፣ ጥላቻን የማይፈልግ ነው። ሰው በዛ ላይ ተመስርቶ ለሰው ልጅ ፍሪደም የሚሰጥበት የሮል አይነት ነው የሚኒማል ስቴት የሚባለው። እሱ ብቻ ሳይሆን ይሄ በዚህኛው በሚኒማል ስቴት ላይ መንግስት ምንድነው ፕሮቴክቲቭ ቦዲ ነው። ከተለያየ ጦርነቶች ከተለያየ ነገሮች የሚከላከልን ነው። ምንን ለማምጣት? ሰላምን ለማምጣት ማለት ነው። በማህበረሰቡ ዘንድ ትክክለኛ የሆነ ኦርደርን ከመስረት አንፃር እንደዚህ አይነት ነገር አለው እና ሰዎች ደግሞ የፈለጉትን ህይወት ለመኖር የሚፈቅድበት ሮሉ ነው ይሄ። እንደውም ምንድነው የሚለው 3 አይነት ፋንክሽን ብቻ አላቸው ይሄ ስቴት የምንለው ይላል። አንደኛው በሀገር ውስጥ የሚገኘውን ሰላማዊነትን ኦርደርን የማስጠበቅ ኃላፊነት አለው። ሌላኛው ደግሞ አንድ ሰው ቃል ከገባ ቃሉን የማስፈጸም ምናምን ቃሉን የማስፈጸም የሆነ ሰው የተናገረውን ቃል እንዲፈጽም ቃሉ የተናገረውን ወርድ ከማስፈጸም አንፃር እንደዛ አይነት ምን ስራ አለው። ሌላኛው ደግሞ ምን የሚል ነው? ስቴት ወይም መንግስት ከተለያየ ውጫዊ አታክ የሚያደርጉ ምኖች ፋሺስቶች የመጠበቅ ፕሮቴክት የማድረግ ኃላፊነት አለው። በቃ የመንግስት ዋና ስራ እነዚህ ናቸው። እና ለዚህ ደግሞ የሚሆኑ የሚያስፈልጉን ምኖች አሉ ይላል። ኢንስቲትዩሽኖች አሉ። እሱም እንደ ፖሊስ ኃይል፣ እንደ ኮርት ሲስተም ወይም ይሄ የዳኝነት ሲስተም እና የተለያየ የሚሊተሪ ሲስተም ብቻ ነው የሚያስፈልግ። እንደዚህ አይነት ኢንስቲትዩሽን ብቻ ነው የሚያስፈልገው ብሎ ስቴትን በእንደዚህ አይነት መንገድ ያያል። ሌላኛው ደግሞ ዲቨሎፕመንታል ስቴት የሚባለው ነው። ይሄ ዲቨሎፕመንታል ስቴት የሚባለው ቲዮሪ ወይም ሮል ኦፍ ስቴት ዋናው የመንግስት ሮል መሆን ያለበት ምንድነው ይላል። በኢኮኖሚው ሲስተም ላይ መንግስታት ጣልቃ መግባት ዋና ስራቸው ነው መሆን በሚሆንበት ጊዜ ነው ይሄ ዲቨሎፕመንታል ስቴት የምንለው። እሱ ብቻ ሳይሆን ዋና ይሄን በተለያዩ ኢንዱስትሪዎች ላይ በተለያዩ ንግድ ተቋማት ላይ መንግስት ጣልቃ የሚገባበት ምክንያት የተለያየ የኢኮኖሚን ዲቨሎፕመንት ለማምጣት ነው። እሱ ብቻ ሳይሆን በመንግስትና በተለያዩ ሜጀር በሆነ ኢኮኖሚክ ኤሪያ ላይ ህብረትን የሚፈጥሩበትም ምክንያት ዲቨሎፕመንትን ማምጣት ነው። እና እንደ ጃፓን እና እንደ ጀርመን ያሉ ሀገራት እንግዲህ በሀገራቸው ላይ ያለውን የትኛውንም የኢኮኖሚ ሲስተም ቶታሊ ኮንትሮል አድርገው የሚቆጣጠሩ ናቸው። ቢኮዝ ሀገራቸው ላይ የተሻለ እድገት እንዲታይ ነው። ሶ መንግስታት እንደዚህ አይነት ሮል በሀገራቸው ላይ በሚወስዱበት ጊዜ ዲቨሎፕመንታል ስቴት ሮል እንላለን። ሌላኛው ደግሞ ሶሾ ዲሞክራቲክ ስቴት የምንለው ዋና ሀሳቡ በዚህኛው ሀሳብ ላይ ምንድነው? መንግስታት ዋና ስራቸው መሆን የሚገባው ሌላ ነገር ሳይሆን በማህበረሰቡ ዘንድ ፍትሃዊነትን፣ እኩልነትን እና ፍትህን ወይም ሶሻል ጀስቲስን ማምጣት ዋና የመንግስት ሮል መሆን አለበት። ወይም የመንግስት ዋና ሮሉ ፌርነስ፣ ኢኳሊቲ፣ ሶሻል ጀስቲስ በሚሆንበት ጊዜ ሶሻል ዲሞክራቲክ ስቴት ብለን እንጠራለን። እንደ አውስትራሊያ እና እንደ ስዊድን ያሉ ይሄ ሶሻል ዲሞክራቲክ ፖሊሲን ብቻ ሳይሆን ዲቨሎፕመንታሉንም ሶሻል ዲሞክራቲውንም የሚከተሉ ሀገራት ናቸው ማለትም በሀገራቸው ላይ ሀገራቸውንም የማሳደግን ሮል ይወስዳሉ። እንደገና በማህበረሰቡ ዘንድ ፌርነስ እና ኢኳሊቲ ሶሻል ጀስቲስንም የሚያመጡ መንግስታት ናቸው ማለት ነው። ሌላኛው ደግሞ የስቴት ሮል የስቴት ስራዎች ወይም የመንግስት ስራ ምንድነው የሚሉ ናቸው። ኮሌክቲቭ ስቴት የሚባሉ ምን አይነት ናቸው? ይሄ ስቴት ምን አይነት ነገር አለው? ዲቨሎፕመንታል ኤንድ ሶሾ ዲሞክራቲክ ስቴት ኢንተርቭ ኢን ኢኮኖሚክ ላይፍ እና ይሄ ኮሌክቲቭ ስቴት የሚባለው አጠቃላይ የኢኮኖሚውን ስርዓት መንግስት መቆጣጠር አለበት የሚል በቃ
እንደ ራሽያ አሁን የግሉም ይሁን የድርጅቶችንም ይሁን የኢኮኖሚውን ሲስተም እንደ መንግስት ተቆጣጥራለች በሀገሯ ውስጥ የሚገኙ። እንደዚህ አይነት ሮል ሊኖራት ይገባል መንግስት የሚል ነው። እንደዚህ አይነት ሮል ሲኖራት ነው እንዲህ ኮሌክቲቭ ስቴት የምንለው። በዚህን ጊዜ ይሄ የግል ነገሮች እንኳን ሳይቀሩ የኢኮኖሚውን ሲስተም መንግስት ሲቆጣጠር ነው እና ኮማንድ ያደርጋል። የተለያየ ኢኮኖሚካዊ ትዕዛዞች ያወጣሉ። ምንን ፕላኖችን በማውጣት በምን ላይ በተለያዩ ትልልቅ ኢንዱስትሪዎች ላይ። እሱ ብቻ ሳይሆን ኮመን የሆነ ኦውነርሺፕ በተለያዩ በግል ንብረቶች ላይ እንኳን ባለቤትነታቸውን የሚያሳይ ሮል ሲጫወቱ ማለት ነው። ሌላኛው ደግሞ ቶታሊታሪያን ስቴት የሚባለው ምንድነው? ይሄ በጣም ሞስት ኤክስትሪምሊ ማለት አብዛኛውንም በሀገሪቷ ውስጥ ላይ የሚገኘው ምኑን ካልቸሩን፣ ሃይማኖቱን፣ ባህሉን፣ ስርዓቱን በሙሉ የመንግስት ጣልቃ ገብነት ኖሮ መንግስት ሲቆጣጠር እንደዚህ አይነት መንግስት ሮል ካላት ነው ቶታሊታሪያን ስቴት የሚባለው ማለት ነው። ማለትም ኤቭሪ አስፔክት ኦፍ ሁማን ኤግዚስተንሲ በየትኛውም በሰው ስርዓት ላይ የሰውን ኢኮኖሚ ውስጥ የሰውን በመማርና በማስተማር ላይ ያለውን ባህሉን፣ ሃይማኖቱን፣ የቤተሰብ ላይፍ ስታይል እነዚህን ሁሉ መንግስት ሲቆጣጠር ማለት ነው። ለምሳሌ እንደ ሳዳ ሁሴን ላይ ያሉ እንደ ሂትለር ጀርመን ላይ የነበሩ መሪዎች እንደዚህ አይነት ነበሩ ማለት ነው። ኤቭሪ አስፔክት ኦፍ ሂማን ኤግዚስተንሲ እነሱ ነበር የሚቆጣጠሩት። ሌላኛው ሪሊጂየስ ስቴት የሚባለው ምን አይነት ነው? በቃ ይሄ ከፈጣሪ ጋራ ወይም ከፈጣሪ ጋራ አያይዞ ሀገርን መምራት ወይም መንግስት ከፈጣሪ ጋራ በፈጣሪ ወይም ከሃይማኖታዊ ነገሮች ጋራ አያይዛ ሀገርን በምትመራበት ጊዜ ማለት ነው። ለምሳሌ ፓኪስታን ላይ ያለው አሁን ላይ ያለው ስርዓቶች ምናምን ከሃይማኖት ጋር የተያያዘ ነው። ኢራቅ ላይ ያለው፣ ኢራን ላይ ያለው በእንደዚህ አይነት ወይ እንደዚህ አይነት ሮሎችን በምንወስድበት ጊዜ ሃይማኖታዊ ሮሎችን በህዝቡ ዘንድ በምትወስድበት ጊዜ ስቴት ምን አይነት ሮል እየተጠቀመች ነው? ሪሊጂየስ ስቴት ብለን እንጠራለን ማለት ነው እያካሄደች ያለችውን አክሽን። ፓርት 1 ይሄንን መስል ነበር። በፓርት 2 እንጨርሳለን። መልካም ጊዜ